ولا تحزن يوم يبعثون يوم لا ينفع مال ولا بنون إلا من أتى الله بقلب سليم. السلام عليكم ورحمة الله وبركاته. ዛሬ የምናነሳው ቀልቡን ሰሊም ነው። አላህ Subhanahu Wa Ta'ala በቁርአኑ ላይ ቀልቡን ሰሊምን ሲጠቅስ አንድን ሰው ደጋግሞ ይጠቅሰዋል። ነብዩላህ ኢብራሂም በቁርአን ላይ ዱዓ ያደረጉትን ነገር አላህ Subhanahu Wa Ta'ala ጠቅሷል። ولا تحزن يوم يبعثون يوم لا ينفع مال ولا بنون إلا من أتى الله بقلب سليم። ሰዎች በሚቀሰቀሱበት ጊዜ ጌታዬ አታዋርደኝ يوم لا ينفع مال ولا بنون ገንዘብም ሆነ ልጆች በማይረዱበት ጊዜ በማይጠቅሙበት ጊዜ ጌታዬ አታዋርደኝ إلا من أتى الله بقلب سليم ይላል። ወደ አላህ Subhanahu Wa Ta'ala በንጹህ ልብ ከመጣው ሰው በስተቀር ብለው ይጠቅሳሉ ማለት ነው። አላህ ያንን ዱዓ መቀበሉን የሚጠቅስልን ኢስጃአ ረበሁ بقلب سليم ይላቸዋል። ወደ ጌታው በንጹህ ልብ መጣ ብሎ አላህ Subhanahu Wa Ta'ala ይጠቅሳል ማለት ነው። ዛሬ ሁለት ነገሮችን እናነሳለን። የመጀመሪያው ይህ ልብ ውስጥ መኖር የሌለበት ነገር ምንድነው? ከዛ ደግሞ ታዲያ ምን ይኖር? መኖር የሌለበትን ነገር ከጠቀሰን በኋላ ታዲያ ምን ነገሮች ይኖሩ የሚሉትን መጥቀስ እንጠቅሳለን ማለት ነው። ስለዚህ የመጀመሪያውን ስንጠቅስ ምንድነው? በልባችን ላይ ቀልቡን ሰሊም ብለን ያው ሽርክን ማንሳት አንችልም አይደለ? ሽርክን ከልባችን ማስወገድ ይኖርብናል። ለሽርክ ስንል ትልቁ ሽርክ ብቻ አይደለም። ለምሳሌ ለታይታ መስራት፣ ሰዎች እንዳዩልን መስራት ሊሆን ይችላል። እነዛን ነገሮችን አስተውለን ማስተካከል ይኖርብናል። እሺ፣ ሌላኛው ደግሞ ቁጣ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው ለአንድ ሰሃቢ መከሩታል አይደለ? لا تغضب ብሎ ሶስት የደጋገሙት ማለት ነው። በትናንሽ ነገሮች እንቆጣለን ወይ ቶሎ ቡግ እንላለን ወይ የሚሉትን ነገር ማስተዋል ይኖርብናል ማለት ነው። ሰለላሁ ዐለይሂ ወሰለም ለሱ መድኃኒት ጠቅሰውልናል አይደለ? ከተቆጣበት ቦታ መሄድ ወይም ደግሞ ሰውየው ውዱ ማድረጉ፣ ከቆመ መቀመጡ፣ ከተቀመጠ መተኛቱ የሚለውን ነገር ወደ ራሳችን ማምጣት ይኖርብናል ማለት ነው። ሌላኛው ደግሞ ሂስት ነው። አላህ Subhanahu Wa Ta'ala በቁርአን ይለናል ሐሲዲን ኢዛ ሐሰድ ነው አይደለ? በአላህ Subhanahu Wa Ta'ala እንጠበቃለን። ሐሲዲን ኢዛ ሐሰድ ላይ የምንመቀኘው እኛም ሊሆን ይችላል፣ ሰዎችም የሚመቀኙ ሊሆን ይችላል። ስለዚህ እዛ ሰዓት ላይ ሐሲዲን ኢዛ ሐሰድ ብለን በአላህ Subhanahu Wa Ta'ala እንጠበቃለን ማለት ነው። ሌላኛው ደግሞ ስስታምነት ነው፣ ልብ ውስጥ መኖር የሌለበት። ያንስ አላህ Subhanahu Wa Ta'ala ሰጪዎችን ይወዳል አይደለ? ስንሰጥ አላህ Subhanahu Wa Ta'ala ይሰጠናል ማለት ነው። ከላይ ያለችውን እጅ ነው አላህ Subhanahu Wa Ta'ala የሚወደው። ወይድዒሙን الطعام على حبه ይላል አይደለ? ጌታቸውን በመውደድ ወይደው ያ የሚሰጡትን ነገር ራሱ ወደው ይሰጣሉ ለሰዎች አይደለ? ኢነማ ኑጥዒሙኩም ሊወጅህ الله ነው፣ ለአላህ ብለን ነው የምንሰጠው። ላ ኑሪዱ ሚንኩም ጀዛአን ወላ ሽኩራ፣ ከናንተ ምስጋናም ሆነ የሚመነዳ ምንዳም ሆነ አንፈልግም ብለው የሚሉትን ሰዎች አላህ Subhanahu Wa Ta'ala የሚወደው። ሌላኛው ደግሞ እዚህ ጋር የምናነሳው ምንድነው? የዚህን ዱንያ መውደድ፣ የዚህን ህይወት መውደድ። አላህ በቁርአኑ በል ትዕሲሩና الحياة الدنيا والآخرة خير وأبقى ይላል። የዚህ የዱንያን ሀያት እናንተ ታስቀድማላችሁ፣ والآخرة خير وأبقى የመጨረሻው ጊዜ ኸይርም ሆኖ ጥሩም ሆኖ ከዛ ደግሞ እሱ ዘላቂ የሆነ ሆኖ ራሱ ይሄንን ዱንያ ታስቀድማላችሁ ወይ ብሎ አላህ Subhanahu Wa Ta'ala ይጠቅሳል ማለት ነው። አንድ ሰሃቢ ያለ ረሱላህ ሰለላሁ ዐለይሂ ወሰለም ሐዲሳቸውን ሲናገሩ ሰማና፣ ለምሳሌ አንድ ነጋዴ ሆኖ የሚነግድበት ለአንድ ሰው ከነገደ በኋላ ያ ሰው እቃ መመለስ ፈልጎ ሲመልስ የዛ የሚመልስበትን ሂደት ቀላል ያደረገ አላህ Subhanahu Wa Ta'ala ቀላል ያደርግለታል የሚለውን ሰማና አንዴ ሄዶ ሱቅ ከፈተ። ከዛ በኋላ ልክ እየነገደ ያለ አንድ ሰሃቢ መጣና ከሱቅ ይገዛል። ከገዛ በኋላ ልክ ወደ ቤቱ ሲሄድ ያ የገዛው ሰሃቢ እቃውን አልወደደውም። ከዛ በኋላ መለሰለት ማለት ነውና ተቀብሎት በሌላኛው ቀን አንደኛው የገዛው ሰሃቢ ሲመለስ ሱቁ ዝግ ሆኖ አገኘውና ምን ሆኖ ነው እንደው ስለመለስኩለት አዝኖ ይሆን ብሎ ይሄድና ይጠይቀዋልና ልክ ሲጠይቀው ምን አለው? አይ እኔማ ረሱላህ ሰለላሁ ዐለይሂ ወሰለም ያው ቀላል ያደረገ ሰው አላህ ቀላል ያደርግለታል ስለተባለ ነው ሱቄን የከፈትኩት እንጂ ምን ለዛ ብዬ ነው የከፈትኩት። ከዛ በኋላ አንተ መለስክልኝ፣ ያው በቃ እሱን ስላሟላሁ ከዚህ በኋላ ምንም አያስፈልገኝም ብሎ ሱቁን ዘጋሁት አለውና ከዱንያ ጋር ያላቸው ግንኙነት ይህ ነበር። በቃ የሚያደርጉት ለአላህና ለአላህ ብቻ ነው። አንድ ነገር ሲተገብሩ ከአላህ ጋር ያለን ግንኙነት እንዴት ነው የሚሆነው ብለው አስበው ነው የሚተገብሩት ማለት ነው። እሺ፣ አሁን ስለ መኖር የሌለበትን ነገር ካየን ታዲያ ምን ይኖር የሚለውን ነገር ደግሞ እንመልከት። መጀመሪያ ላይ እንዳልኳችሁ አላህ Subhanahu Wa Ta'ala ልክ ቀልቡን ሰሊም የሚለውን ነገር ሲጠቅስ የሚጠቅሳቸው ነብይ አለ አይደለ? ነብዩላህ ኢብራሂም አላህ ኢስጃአ ረበሁ بقلب ሰሊም ብሎ ሲላቸው ወደ ጌታው በንጹህ ልብ መጣ። ነብዩላህ ኢብራሂምን መለስ ብለን የህይወታቸውን ታሪክ ስንመለከት አላህ Subhanahu Wa Ta'ala ያላቸውን ነገር እንዳለ ይመደርኩ። ያ ኢብራሂም ልጅህን ረድ خلاص ወስተው ያርዳሉ። ያ ኢብራሂም እንደዚህ ያደርግ በቃ ያደርጋሉ። ከአላህ ጋር ምንም የሆነ ይሄ በቃ አላህ ያላቸውን
ማድረግ ነው ስራቸው አይደል? አላህ ብለው ሳት ላይ ተወርውለው አይደለ? በጣም ብዙ ነገሮችን አድርገዋል አላህ Subhanahu Wa Ta'ala እና የነብዩላህ ኢብራሂም መለስ ብለን ስንመለከት የመጀመሪያው ነገር አላህ ልባችን ውስጥ ማድረግ የምናደርገው የምንሰራቸውን ስራዎች እንዳለ ለአላህ Subhanahu Wa Ta'ala ማድረግ አንድ ትልቁ ነገር ነው ማለት ነው። ሁለተኛው ደግሞ የነብዩን ሱና መከተል አጢዑ አላህ ወአጢዑ ረሱል አይደለ? አላህን ተከተሉ ከዛ ወአጢዑ ረሱል። ሌላኛው ደግሞ ኢን ኩንቱም ትሒቡነ አላህ ፈተቢዑኒ ዩሕቢብኩም አላህ። አላህን የምትወዱት ከሆነ እኔን ተከተሉኝ አላህ Subhanahu Wa Ta'ala ይወዳቸዋል ነው። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያደረጉትን ነገር ማድረግ የሐዲሳቸውን መከተል የእሳቸውን ፈለግ መከተል አንዱ ነው ማለት ነው። ስለዚህ ሁለቱን ነገሮች በልባችን ላይ ማድረግ ይኖርብናል ማለት ነው፣ አላህና ረሱላህ ሰለላሁ ዐለይሂ ወሰለም። ስለዚህ ረመዳንን ስንቀበል መጀመሪያ ላይ ጠቀስናቸውን የልብ በሽታዎችን አጽድተን ከዛ በኋላ በንጹህ ልብ አላህንና ረሱልን ይዘን ወደ ረመዳን እንገባለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።